በኢትዮጵያ ሰማይ ስር ከ1400 ዓመታት በፊት አንድ ረቂቅ ድምጽ ተሰማ። እኛንም እንዳይቃወሙን የሞቱትን በሕይወተ ሥጋ የተለዩንን በመሬት ላይ ለቀረችው ሥጋና ወደ ፈጣሪዋ ለበረረች ነፍስ በዚህና በዚህ እየተቀባበሉ ዘመድ አዝማዱ ተጠርቶ ጎረቤት ወገን የለቅሶ ድምጽ አይደለም፣ የሐዘን መግለጫም አይደለም። ጽቦ ለእግዚአብሔር ጽቦ አዘት ተሰባለ በኢትዮጵያ ሰማይ ስር ከ1400 ዓመታት በፊት አንድ ረቂቅ ድምጽ ተሰማ። የሰውና የመላእክትን ምስጋና የሚያስተሳስር ከምድር ወደ ሰማይ የሚወነጨፍ የነፍስን ስንቅ የያዘ ዜማ። ይህ ዜማ በሊቁ ቅዱስ ያሬድ አማካኝነት የተገለጠው መዋሥዕት ነው። ከመዝሙረ ዳዊት የተወለዱት ቃላቱ በያሬድ ዜማ ተከሽነው ሲቀርቡ መቃብር ተስፋን፣ ሞትም ሕይወትን ይለብሳል። ዛሬ በዚህ ዶክመንተሪ ይህን ረቂቅ የቅዱስ ያሬድ ድርሰት ከመጽሐፍ ቅዱሳዊ መሠረቱ ጀምሮ በሥርዓተ ፍትሐት ላይ ያለውን ሚናና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያለውን መንፈሳዊ ፋይዳም እንመለከታለን። አብራችሁን ቆዩ። መዋሥዕት ስዕል ምልልስ መመላለስ በዛና በዚህ በማህሌት አገልግሎት ጊዜ ወይም ደግሞ በዕለተ ፍትሐት ጊዜ በዚህና በዚህ እየተቀባበሉ ሊቃውንት ለሚመለከተው ለአገልግሎትም ሆነ በስብሐተ ነግ እንዲሁም በክብረ በዓል በአርያም ቁመተ አርያም ጊዜ እንዲሁም በአርባዕተ መወድስ ቁመት ጊዜ በዛና በዚህ ሊቃውንት ስለሚሉት ይሄንን ያው መዋሥዕት የሚለውን አውስአ አካላዊ ግዕዝ ቃል የወጣ ሲሆን ያው በዛና በዚህ ስለሚባል ደግሞ ሊቃውንት መዋሥዕት ብለውታል ማለት ነው። ይህን ትርጓሜ ሊያገኝ የቻለው እንግዲህ በቤተ ክርስቲያናችን ይሄ መዋሥዕት ሲዘመር በሊቃውንቱ በመሪና በተመሪ በቀኝና በግራ እንዲሁም በመቋሚያ በጸናጽል በከበሮ እየተመላለሰ ስለሚባል ይህንን ስያሜ አግኝቷል ማለት ነው መዋሥዕት። ሌላው ደግሞ ሰዋስወ ነፍስም ይባላል። ሰዋስወ ነፍስ ማለት የነፍሳት መሸጋገሪያ ድልድይ እንደማለት ነው ማለት ነው። ይህን ስያሜ ያገኘው መዋሥዕት ከሚለው አውስአ መለሰ መዋሥዕት በአወቃቀሩ ተመላላሽ ነው። አንዱ መሪ ወይም መሪጌታ ሲጀምር ሌላው ተቀባይ ወይም ተከታይ በመመለስ ዜማውን ያሟለዋል። ይህ አቀራረብ ዘይቤ የሰውና የመላእክትን ምስጋና አንድነት የሚያሳይ እንደሆነም ይነገራል። ትርጓሜውም ከዚህ አገልግሎት ጋር የተያያዘ ነው። ቅዱስ ያሬድም ደግሞ ከድርሰቶች መካከል ከአምስቱ ጸዋትወ ዜማ ዝማሬ አንዱ ነው። ይህንን ዝማሬና መዋሥዕት የደረሰበት ቦታ በቅድስት ዙራባ ጽርሐ አርያም ገዳም ነው የደረሰው ማለት ነው። ርዕሰ አድባራት ወገዳማት ዙራባ ጽርሐ አርያም ገዳም ነው ያስተማረውም ይህንን ማለት ነው ቅዱስ ያሬድ። ሁለተኛ በመቀጠል ትርጉሙ መዋሥዕት ማለት ምልልስ ማለት ነው ብለናል። ለነፍስ መርህ ለመንግሥተ ሰማያት ይለዋል። የነፍስ መሸጋገሪያ ማለት ነው ይላል። መንግሥተ ሰዋስወ ነፍስ የሚል ትርጉም ይሰጠናል ማለት ነው። ሰዋስወ ነፍስ ማለት በዕለተ ፍትሐት ሰው ሞቶ በፍትሐት ጊዜ ስለሚባል አገልግሎቱን በደመቀ ሁኔታ ክርስትና እንደተቀበለ ሁሉ አገልግሎት ይሰጣል ማለት ነው። ይሄ ሰዋስወ ነፍስ ወይም ደግሞ መዋሥዕት መሸጋገሪያ ድልድይ ማለት ነው። ይሄ ድልድይነቱ ባሕረ እሳትን ከፍሎ የሚያሻግር ጸሎት ነው ማለት ነው። ዜኒ መዋሥዕት በሁሉም አይነት ዜማዎች የዜማ ስልት ይዜማል። ማለትም በግዕዝ፣ በዕዝል፣ በአራራይ ቅዱስ ያሬድ
በቅዱስ ያሬድ የዜማ ስልቶች በሶስቱም ይዜማል። ነገር ግን አብዛኛውን ጎልቶ አብላጫውን የምናገኘው በግዕዝ ላይ ካሉት ነው። እንደው ቁጥራቸውን ብናይ የመዋሥዕት ጠቅለል ባለ መልኩ ቁጥሩ የመዋሥዕት ብዛቱ 967 ነው። እናቱ ብቻ ማለት ነው 967። በዛ ላይ ደግሞ ምልጣን አለው 910 ነው ምልጣኑ። በእነዚህ መካከል እንግዲህ 803ቱን ቁጥር የያዘው ግዕዝ ነው። ከ967ቱ በእናቱ 803 ቁጥር ያለው ብዛት ያለውን የያዘው ግዕዝ ነው። በምልጣን ደግሞ እንደዚሁ እና በአራራይ ስናይ 104 ቁጥርን ይይዛል። በእዝል ስናይ ደግሞ 60ዎችን ይዟል ማለት ነው እና በድምሩ እናትና ምልጣን የሚባላለው እና በአንድ ላይ እንግዲህ ግዕዙን ስናይ 1613 ቁጥር ሆኖ እናገኘዋለን ማለት ነው። አራራዩን ስናይ 208 ነው። እዝሉን ስናይ 120 ነው። በድምሩ በአጠቃላይ እንግዲህ መዋሥዕት የያዛቸው ብዛታቸው 1941 ናቸው። ከነዚህ መካከል እንግዲህ 810ሩ ግዕዝ ነውና ያው አብላጫውን ድርሻ የያዘው እሱ ስለሆነ በዛ ላይ ነው የሚያተኩረው ግዕዝ ላይ ማለት ነው። ሞት ለክርስቲያኖች የሕይወት ማብቂያ ሳይሆን ወደ ዘላለም ብርሃን መሸጋገሪያ መሆኑን መዋሥዕት በቃላቱ ይመሰክራል። በእዝል ዜማው ልብን የሚነካው ይህ ድርሰት በሥርዓተ ፍትሐት ወቅት የቤተ ክርስቲያን ዋነኛ መሳሪያ ነው። መዋሥዕት ዜማውና ቃላቱ በሙሉ የሰውን ልጅ በኃጢአቱ ምክንያት ከፈጣሪው እንዳይለይና መለኮታዊ ምሕረት እንዲደረግለት የሚማጸኑ ናቸው። ምስጋና ነው፣ ጸሎት ነው። ለፍትሐት ያገለግላል፣ ለወንጌልም ያገለግላል። መዋሥዕት ማለት ነው። አንዳንድ ጊዜ ብዙዎቻችን የምናየው ለፍትሐት ብቻ ብለን የምናስበዋለን፣ ግን መዋሥዕት ምስጋና ነው። ይህንን ለማምጣት ምንድነው ከንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ እያሉ እስራኤል ከግብፅ ባርነት ፈርዖን ግዛት ሲወጡ በእግዚአብሔር ቸርነት በቅዱስ ሚካኤል መሪነት በሙሴ አማካይነት ባሕረ ኤርትራ እንደተሻገሩ እነ ሙሴ ያመሰገኑት ምስጋና ነው። ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ እያሉ አመስግነዋል። ሌላው ደግሞ ኩሉ ነፍስ ይሴብሖ ለእግዚአብሔር የሚልም በመዋሥዕት መካከል እናገኛለን። ይሄ በድርሰት ውስጥ ቅዱስ ያሬድ ለልደት፣ ለጥምቀት፣ ለትንሣኤ፣ ለዕርገት እዛም አልፎ በእመቤታችን አማላጅነት ላይ የሚያጠነጥን በእመቤታችን አማላጅነትና በቅዱሳን አማላጅነት በቅዱሳን የሰማዕታትን የጻድቃንን የቅዱሳንን ጥብዓታቸውን የደናግል የመነኮሳትን ጭምር ያካተተ አድርጎ ያው ለዓመት አገልግሎት የሚሰጥ በየጊዜው በየወቅቱ ይሁን ብቻ ማለት ለቅዱሳን መላእክት ጭምር የደረሰው ድርሰት ነው ማለት ነው። መዋሥዕት ከዝማሬ ድርሰት ጋር ሁልጊዜ ተያይዘው የሚጠቀሱ ቢሆንም ልዩነት ግን አላቸው። ልዩነታቸው የመዋሥዕትና የዝማሬ ልዩነታቸው ዝማሬ አገልግሎት የሚሰጥበት በማህሌት በቅኔ ማህሌት እና በቅድስት በዕርገት ጊዜ ቅዳሴ እንደተወጣ የሚሰጥ አገልግሎት ነው። ከዕጣነ ሞገሩ ጋር ምዕራገ ጸሎት ይባላል። የዝማሬ ማለት ነው። እዛ ይባላል ሊቃውንቱ ቅኔ ማህሌት ላይ ሆነው ስጋው ደሙን ህብስቱን ጽዋውን ደሙን እያስታወሱ የተከፈለልንን ክርስቶስ ያደረገልን ለኛ የሰጠውን ሁሉ የሚያስታውስና በዛ ጊዜ አገልግሎት የሚሰጥ ምዕራገ ጸሎት ነው ማለት ነው። ይሄ ዝማሬ
ከቅኔ ማህሌት ውጭ ወይም ደግሞ በሌላ ቦታ ሲባል አይታይም። ዝማሬ በሌላ ቦታ ማለት ነው። ይሄ ማለት አሁን ያው መቼም እንደሚታወቀው ብዙ ጫና እየደረሰበት ይገኛል እንጂ ቅኔ ማህሌቱም ያ ማለት ችኮልነት አለ በከተማውም ላይ። ይህን አገልግሎት ጥሩ ጸሎት ነው፣ ለሀገር ለወገን የሚጠቅም ምዕራገ ጸሎት ነው። ከቅዳሴው ማሳረጊያ መጨረሻ ላይ እግዚአብሔር ለኛ የሰጠንን ስጋውንና ደሙን የሰጠንን ራሱ በቀራንዮ ላይ የከፈለልንን እያስታወስን የምናገለግልበት የምንዘምርበት ይሄ ዝማሬ ይባላል። እንደውም ስለዚህ ዝማሬ እንደው ሲያነሳ ይሄ መጽሐፍ ቅዱሳዊም ጭምር ነው። ኢሳይያስ ምዕራፍ 51 ላይ ከቁጥር 3 ጀምሮ የዝማሬ ድምፅ በውስጧ ያስተጋባል የሚል አለ። ልዩነቱ እንግዲህ እሱ አሁን ከዝማሬ ጋር ያለው ልዩነትም አለው አንድነትም አለው። በብዙ ይለያያል፣ በብዙ ይገናኛል። ከዝማሬ ጋር እንደው የሚለያዩበትን ስለሆነ የተጠየቁት የሚለይበት እንግዲህ አንደኛ በዜማው ይለያሉ። መዋሥዕት ዝማሬና መዋሥዕት አይገናኝም፣ ዜማቸው የዜማ ለሃያቸው ማለት ነው። ሁለተኛ በቦታው በሚባልበት ቦታ ይህን ስል እንግዲህ የሚባልበት ቦታ ዝማሬ ከመቅደሱና ከቅኔ ማህሌት ውጭ ሌላ ቦታ ይባላል። መዋሥዕት ግን ቦታ አይገድቡም፣ በየትኛውም ቦታ ይባላል። ከቤተ ክርስቲያን ውስጥም ከቤተ ክርስቲያን ውጭም በመንደርም ሊባል ይችላል። ያው ሙታን ሰዋስወ ነፍስ ያው ፍትሐት ሲካሄድ በመንደር ላይ ሊባል ይችላል ማለት ነው። ሌላው በአባባሉ ሊለያይ ይችላል። ዝማሬ ስንቃይ መጀመሪያ ዝማሬ ለማለት ስንል መግቢያ አለው። ዝማሬ ህብስት ከሆነ እስመ ለዓለም ምሕረቱ ብለን እንጀምራለን ማለት ነው። ጽዋ ከሆነ ደግሞ እስመ አልቦ ነገር ዘይሳአኖ ለእግዚአብሔር ብለን እንጀምራለን። መንፈስ ከሆነ ሃሌሉያ ብለን ነው የምንጀምረው ዝማሬ አባባሉን ላይ ስናይ ማለት ነው። መዋሥዕት ደግሞ በመዝሙረ ዳዊት ነው የሚጀምረው። እዝሉም አራራዩም ግዕዙም በመጀመሪያ ያላቸው ግዕዙን በመዝሙረ ዳዊት ቅድም ለመጥቀስ እንደሞከርኩት 144 ዳዊቶች የግዕዙ መምሪያ ናቸው። ወደ መጨረሻው ያሉት ደግሞ ቅድም ሰብሕዎ ለእግዚአብሔር እምሰማያ ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ ሰብሕዎ ለእግዚአብሔር በቅዱሳኑ የሚሉት እነዚህ ደግሞ የአራራይ መምሪያ ናቸው ማለት ነው። እና በሚመራበት በአገባቡ ይለያያሉ። ዝማሬ የሚለውን ድርሰት ሲደርስ ከቅዱሳን መጻሕፍት ጋር አያይዞ ነው የደረሰው። እንግዲህ ዝማሬ ሲባል በግዕዝ ዝማሬ ሲባል እስመ ለዓለም ምሕረቱ ግነዩ ስሞ ይላል። ይህ ማለት ነቢየ እግዚአብሔር ዳዊት በመዝሙር 104 ጀምሮ ግነዩ ለእግዚአብሔር እስመ ኄር ግነዩ ለእግዚአብሔር ወጸውዑ ስሞ ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ የሚለውን ጠቀሰና ከመዝሙረኛው ዳዊት ጋር አያይዞ እስመ ለዓለም ምሕረቱ ብሎ እንደዚህ አድርጎ ለቅድስት ቤተክርስቲያናችን አገልግሎት ይሄ በግዕዝ አሁን ያዜምነው የግዕዝ ዝማሬ መንገድ ነው ማለት ነው። ይሄን መሪው ሲመራ እስከ ተወሰነ ጊዜ ከመራ በኋላ ከዛ እየተቀባበለ በመምህራን ስር ቁጭ ብለው የተማሩ ደቀ መዛሙርት መምህራን የመሰከሩላቸው ዕውቀታቸውን መምህራን የመሰከሩላቸው ደቀ መዛሙርትና ሊቃውንት ብቻ ነው የሚሉት።
ዝማሬ ቅዳሴን ያተኮረ ነው። ቅዳሴን ያተኮረ ነው። መዋሥዕት ግን ሁልጊዜም ማታም ሊባል ይችላል፣ ሌሊትም ሊባል ይችላል፣ ጠዋት ሊባል ይችላል። በየትኛውም በተፈለገው ሰዓትና ጊዜ የሚባል ስለሆነ ይሄ ያለያያቸዋል። አንድ ሌላው አከፋፈሉ ስንል እንግዲህ ዝማሬ ቅድም እንዳልኩት በ3 አብይ ክፍል የተከፈለ ነው። ዝማሬ፣ አኮቴት፣ ምስጢር ብሎ በ3 አብያን ክፍል የተከፈለ ነው። መዋሥዕት ግን ምንም የተከፈለ ነገር የለውም። መዋሥዕት ነው። ያው አራራይ፣ ዕዝል፣ ግዕዝ የሚለው ብቻ እንጂ ይህም ክፋይ አይደለም እና አንደኛ ይሄ ይለየዋል። ሌላው የአገልግሎት አሰጣጡ ይለያያል። ዝማሬ የቅዳሴ ስርዓትን ጠብቆ ነው። ቅድም ለመጥቀስ እንደሞከርኩት ቅዳሴ ሲወጣ ከክብርኢቲ ቀጥሎ የሚባል ነው። መዋሥዕት ግን ሁልጊዜም በማንኛውም ጊዜና ሰዓት በተለይም ሰዎች ሲሞቱ ቅድም እንዳልነው ለፍትሐት የሚያገለግል ስለሆነ በየትኛውም ሰዓት ይባላል ማለት ነው። አሁን በዘመናችን ብዙ መዝሙር እየተባለ የመጣ እና በአማርኛ ግጥም የመጣል ይሄንን አይወክልም። የቅዱስ ያሬድን ዝማሬና ወይ ቅዱስ ያሬድን ድርሰት አይወክልም። ይሄ በመንፈስ ቅዱስ የተደረሰና በማንኛውም ቦታ ደግሞ የማይባል በዛ በቅድስት ማህሌቱ ብቻ የሚባል ነው ማለት ነው። ስለዚህ ይሄ ዝማሬ አሁን ያልነው በግዕዝ ዝማሬ ይባላል። ሁለተኛ ደግሞ ዝማሬ በዕዝል አለ። በዕዝል ይባልና ይቃኛል። ሊቃውንቱ ያደምጣሉ። ከተቃኘ በኋላ ይመራል። ከተመራ በኋላ የቅኔ አድራጊው የሚመራው ማለት ነው። ቅኔ ተቀኘው የሚቀኘው ክብርኢቲ ያደረገው ያ ይመራዋን፣ ከዛ ይዘመማል። ይሄንን እየተደረገ አባቶቻችን ሕዝበ ክርስቲያኑንም በዚህ ጣዕመ ዜማ ነው ጠብቀውት የሚኖሩት ትልቁን ነገር ማለት ነው። ዝም ብሎ ምድራዊ በዚህ ሌሎቹ እንደሚያዜሙት እናዜማለን እንደሚሉት አይደለም። ይሄ ጣዕመ ዜማ ያለው ረጅም ዓመት የሚጨርስ እንግዲህ ትልቅ ሀብት የቤተ ክርስቲያኗ ሀብት ነው ብለናል ማለት ነው። ይሄ ድርሰት ደግሞ የተደረሰው ይህንን ያስተማረበት ቅዱስ ያሬድ በጽርሐ አርያም ገዳም ጽዋቶ ዜማዎችን ሁሉ ቅዳሴውን ሁሉ በጠቅላላ በዚያ ሲያስተምር እንደነበረ የዛ የዙር አባ ጽርሐ አርያም ሊቃውንትም አበክረው ሲነግሩን ነበር ማለት ነው። በይዘቱ ስናይ እንግዲህ ዝማሬ እናት ብቻ ነው ያለው። መዋሥዕት ግን ምልጣን አለው። ምልጣን ኑሮት እናት የሌለው፣ እናት ኑሮት ምልጣን የሌለው መዋሥዕት አይገኝለትም እና በእነዚህ ይለያያል ማለት ነው። ልዩነቱ ብዙ ልዩነት አላቸው፣ ግን ከብዙ በጥቂቱ እነዚህን ለማሳየት ያህል ይህን ያህል ልዩነት አላቸው ማለት ነው። እንደው የዕዝሉን ዝማሬ ካስፈለገ ወደ ዕዝል ዝማሬ ስንሄድ እስመ ለዓለም ምሕረቱ ፈነወ ዮሐ አንስ ይላል። እስመ ለዓለም ምሕረቱ ህብስተ እምሰማይ ወሀቦሙ ሃሌሉያ ይላል። እስመ
እስመ ለዓለም ምሕረቱ ብሎ ቅዱስ ያሬድ መድረሱ አንደኛው ትርጉም ጌታችን መድኃኒታችን ኢየሱስ ክርስቶስ 5500 ዘመን ሲፈጸም ምሕረትን በምድር ላይ አድርጓል ማለት ነው። ለዓለም ምሕረትን አድሏል ማለት ነው። ይህንን ደግሞ ከነቢዩ ከዳዊት ጋር አያይዞ አሁንም የምህረት ቀን የምህረት ዘመን ሆነ ብሎ ቅዱስ ያሬድም ተቀራራቢ ዘመን ስለነበረ የክርስቶስ ተሰቅሎ ዓለምን ያዳነበት ዘመን እና ቅዱስ ያሬድም ያው የደረሰበት ጊዜው ብዙም የተራራቀ አይባልም። ከክርስቶስ ተሰቅሎ ተነስቶ ካረገ በኋላ የደረሰበት ከዛ በኋላ ያለው የምህረት ዘመን ይባላል። ከዛ በፊት የነበረው ዓመተ ፍዳ ዓመተ ኩነኔ ነው የሚባለው ማለት ነው። ከዛ በኋላ የነበረው ግን ምህረት ዓመተ ምህረት ስለነበረ ይህንንም የድርሰት ቅዱስ ያሬድ እስመ ለዓለም ምሕረቱ ብሎ እንዲመራ እንዲደረስ አድርጎታል ማለት ነው። ህብስተም ሰማይ ወሀቦሙ እንግዲህ ዝማሬ በጠባዩ ምን ያነሳ ማለት ነው። በውስጡ ላይ ህብስትን ያነሳል። እስራኤላውያን ከሰማይ መና እየወረዳላቸው ሲመገቡ ነበረ። ከዛ የተለየ ደግሞ ይሄኛው ህብስት ደግሞ አማናዊ የሆነ ዘላለማዊ ህይወትን የሚያሰጥ ይሄ ህብስት ነው ማለት ነው። ይሄንን እያነሳ ቅዱስ ያሬድ ደርሷል ማለት ነው። ሌላው በዝማሬ ውስጥ የሚካተቱ ጽዋ የሚባሉ መንፈስ የሚባሉ አሉ። እነዚህ ጽዋ ማለት እስመ አልቦ ነገር ዘይሳነው ለእግዚአብሔር ብሎ የሚደረስ የሚጀመር ድርሰት ነው ማለት ነው። ይህን ደግሞ የሚያጠነጥነው ጌታችን መድኃኒታችን ኢየሱስ ክርስቶስ ጽዋ ሕይወት የሚወጣ ክቡር ደሙ ለክርስቶስ እያለ ይህንን ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስን ጽዋውን ባርኮ ለሐዋርያት እንደሰጣቸው ይሄን አማናዊ ደሜ ነው ብሉ ጠጡ የዘላለም ሕይወትን ታገኛላችሁ ተብሎ የተነገረውን የሚይዝ ነው። መንፈስ የሚለው ደግሞ ገላጭነትን ሃሌሉያ ብሎ ይጀምራል። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እንዲሁም ደግሞ በአስረኛው ባረገ ጌታችን መድኃኒታችን ኢየሱስ ክርስቶስ በአስረኛው ቀን ጰራቅሊጦስ መንፈስ ቅዱስን እንደላከላቸው የሚያሳየን ነውና ይሄንን በተመለከተ ቅዱስ ያሬድ ደግሞ እንደዚህ አድርጎ ከፋፍሏቸዋል። የዝማሬ አይነት 3 አይነት ነው ብለናል። አኮቴትና ምስጢር በሚል ነው የሚካተቱት። አኮቴት ማለት አእኮተ አመሰገነ ካለው የተገኘ ነው። ይህም በዛው ይከተታል። ምስጢርም ምስጢረ ህቡዕ እያለ ጌታችን የመድኃኒታችን ኢየሱስ ክርስቶስን ያደረገውን ሁሉ ነገር በምስጢር ያደረገውንም በግልጥ ያደረገውንም ሁሉንም እያስታወሰ የሚሄድ ስለሆነ በዚህ መልኩ ይካተታሉ ማለት ነው። የዝማሬ አይነት ከብዙ በጥቂቱ ይህንን ይመስላል ማለት ነው። ልዩነታቸው ከማህሌት ውጭና ከማህሌት ውጭ የሚባሉና የማይባሉ መዋሥዕት በማህሌትም ይባላል፣ በውጭም ሰው በሞተ ጊዜም በውጭ በሰፈርም ተይዶ የሞተው ሰው ክርስትናን ሃይማኖት የተቀበለ በክርስትና ሃይማኖት የሚኖር ከሆነ ያንን እያስታወሱ መዋሥዕት ይመራለታል። እዝል ይመራን፣ አቡን ይመራን። ከዛ አያይዞ ደግሞ ምስጢሩን ሳይለቅ ለሰውየው የሚሆነውን አገልግሎት ያሳያል ማለት ነው። በፍትሐት ወቅት የሚዘመሩት የመዋሥዕት ክፍሎች ሞት መጨረሻ እንዳልሆነ ያስረዳሉ። ክርስቶስ ሙታንን ያስነሳል፣ እኛም እንነሳለን የሚለውን ክርስቲያናዊ ተስፋ በማብሰር ለሟች ቤተሰቦች መጽናናትን ይሰጣሉ። ሁሉም ነፍሳት እግዚአብሔርን ያመስግን የሚል ስላለው ምስጋና ነው ብለን እንይዘዋለን። ሌላው ጸሎት ነው። መዋሥዕት ጭብጡ ጸሎት ነው። ይህንንም ለማስረዳት እንግዲህ አድነነ መድኃኒነ ዘአድኅኖት ለምድ ዘአዳንኮሙ ለሰማዕት እምእሳት ገብርሙ እያለ ሰማዕታት ዘሰማዕታት እያለ ከተሰራለት መዋሥዕት ላይ እናገኘዋለን። ይህ ማለት እንግዲህ አድነነ መድኃኒነ ማዳን ስራህ ለማዳን ሁልጊዜ የማትታክት ክንድህ የማይዝል ሲጠሩ የምሰማ እግዚአብሔር ሆይ
ሰማዕታትን አስፈሪና ግሩም ከሆነ እሳት እንዳወጣቸው እኛንም አድነን የሚል ነው። ይህ ጸሎት ነው ማለት ነው። ሌላው መዋሥዕት ወንጌል ነው። ወንጌል ነው ስንል እንግዲህ ከቅዱስ ያሬድ የደረሳቸው ድርሰቶችን ከብሉያት ከሐዲሳት ከሊቃውንት ከመጽሐፈ መነኮሳት ስለሆነ የደረሳቸው ወንጌል ነው መዋሥዕት። ለዚህ መረጃ የሚሆነን እንግዲህ ዘይፈቅድ ይጸመደኒ ያጥ ወይትለወኒ ይላል። ዘያፈቅራ ለነፍሱ ለይግድፋ በእንቲያ ይረክባ የሚል በመዋሥዕት ውስጥ እናገኛለን። ይህ ማለት ምንድን ነው? ነፍሱን ሊያድን የሚወድ ሁሉ ይጣላት፣ ይካዳት፣ ጨክኖ ይከተለኝ ይላል እና ይህንን ቃል ከወንጌሉ ጋር ስናገናኘው የማርቆስ ወንጌል ምዕራፍ 8 ከቁጥር 34 ላይ እንዳለ ቃሉን እናገኘዋለን። ይህንን ዘይፈቅድ ይጸመደኒ ያጥወ ወይትለወኒ እያለ እዛው ላይ እናገኘዋለን ማለት ነው። ምን ማለት ነው? በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተልኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እሱና ስለ ወንጌል ነፍሱን የሚያጠፋ የሚወድ ሁሉ ግን ያድናታል በማለት ከወንጌሉ ጋር የተገናኘ መሆኑን በዚህ ማመሳከር ይቻላል ማለት ነው። መዋሥዕት በግዕዝ በእዝል በአራራይ ነው። አሁን በግዕዝ ዜማ ሲነሳ አሁን እንግዲህ መዋሥዕት ከመጽሐፍ ቅዱስ የሚወጣ ድርሰት ነው። እንግዲህ መዋሥዕት መምሪያው ዳዊት ነው። ከዳዊት መምሪያ ውጭ አይመራ። እንግዲህ ዚኦ መኑ ያድር ውስተ ጽላሎትከ ነጽላየነ ዘነጸርከ ላዕለ ፈላስያን አድኅነነ ዘአድኃንኮ ለዳንኤል ማፋናብስት ርሁባን ይላል። እንግዲህ እንደው ባጭሩ ይህን ለማብራራት ያህል ነው። ይህን እንግዲህ እንደሚታወቀው ከፈላስያን መዋሥዕት የሚገኝ ነው ማለት ነው። ይህ አሁን ያዜምነው ዜማ ማለት ነው። እንግዲህ ፈላስያን ማለት ከዚህ ምድር ላይ የነበሩ በሕይወተ ሥጋ የነበሩ ወደዛኛው ዓለም በሞት የተለዩን ማለት ነው። ይህ ፈላስያን የምንለው ማለት ነው ግዕዙ ቃል። ስለዚህ ለነዚህ የተደረሰ ድርሰት ነው ማለት ነው። ነጽር ላዕሌነ ዘነጸርከ ላዕለ ፈላስያን እንግዲህ እኛንም ተመልከተን። እንግዲህ ይሄ በነቢዩ በዳንኤል ትንቢተ ዳንኤል ምዕራፍ 6 ቁጥር 16 ላይ ነቢዩ ዳንኤል በአንበሳ ጉድጓድ እንደተጣለ እናስታውሳለን ማለት ነው። ቅዱስ ያሬድም ደግሞ ከዛ ጋር እያያዘና ዘነጸርከ ላዕለ ፈላስያን አድኅነነ ዘአድኃንኮ ለዳንኤል ማፋናብስት ርሁባን ዳንኤል ነቢዩ ዳንኤልን ከአንበሶች ከተራቡ አንበሶች ጉድጓድ ተጥሎ እሱን እንዳዳንከው እኛንም አድነን። እኛ አሁን ይህን ያለበት መንገድ ከነፍስ ጥፋት መዋሥዕት ሕያዋን ሰዎች ስለ ሕይወት አጭርነትና ስለ ዓለም ኃላፊነት ያስተምራል። በዜማ ውስጥ ሰው ሆይ መጨረሻህን አስብ የሚል መልእክት በሰፊው ይገኛል። ይህም የቀብር ሥነ ሥርዓቱ ላይ የታደሙ ሰዎች ራሳቸውን እንዲመረምሩም ያደርጋል። ሌላው ምልጃ ነው። መዋሥዕት ምልጃ ነው። ጭብጡ ምልጃ ነው። ይህን ስንል ጸለየ ሊባኖስ ጸለየ ብፁዕ ሊባኖስ ሀበ እግዚአብሔር ወይቤ ይላል። ሀበ ተቀብረ ሥጋዬ
ወሀበ ተገብረ ተስካሬ ይኩን በረከቴ እስከ ለዓለም ይላል። እንግዲህ ይህንን ቅዱስ ብፁዕ አቡነ ሊባኖስ ወደ እግዚአብሔር የጸለዩት ነው። ምንድን ነው? ብፁዕ ሊባኖስ እንዲህ አሉ ይላል። ወደ እግዚአብሔር ጸለዩ። ምን ሲል? ሥጋዬ በተቀበረበት፣ ስሜ በሚጠራበት፣ ተስካሬ በሚደረግበት በዚያ እስከ ዘላለም ድረስ በረከት ይሁን ብለው ለእግዚአብሔር የማለዱት ምልጃ ነው ማለት ነው። በሥርዓተ ፍታት ላይ የመዋሥዕት ድርሰት ያለው ሚና እጅግ የላቀ ነው። ለነፍስ ማረፊያ የሚቀርብ መንፈሳዊ ልመናና ለሕያዋን ደግሞ ትልቅ የሕይወት ትምህርት የሚሰጥ የሚያጽናናም ነው። በመሬት ላይ ለቀረችው ሥጋና ወደ ፈጣሪዋ ለበረረች ነፍስ የሚሰጥ መንፈሳዊ ምላሽ። መዋሥዕት የለቅሶ ድምፅ አይደለም፣ የሐዘን መግለጫም አይደለም። ይልቁንም ሞት የተሸነፈበት ትንሣኤ የታወጀበትን ምስጢር በዜማ የሚተነትን መለኮታዊ ድርሰት እንጂ የሞቱትን በሕይወተ ሥጋ የተለዩንን እናቶቻችንም ሊሆኑ ይችላሉ፣ ወንድሞቻችን ሊሆኑ ይችላሉ። ማንኞቹም በቃ በዚህ ምድር ላይ ያሉ ከሞት ወደ ከሕይወተ ሥጋ በሞት ወደ እግዚአብሔር ተጠርተው ይሄዳሉ ማለት ነው። ይህኔ አገልግሎቱም እንግዲህ በሰፊው የሚሰጠውም ፍትሐት በሚል ይሰጣል ማለት ነው እና ስለዚህ እሱን እየጠቀሰ በማስታወስ እሱን ከዛ እንዳደንክ እኛ ደግሞ ከዘላለማዊ ሞት አንበሳ ከተባለ ዲያብሎስ ጉሮሮ አውጣን ነው ትርጉሙ የሚሰጠን ማለት ነው። ስለዚህ አንበሳ እንግዲህ በምድር ላይ የምናየው ነው። ዲያብሎስን ደግሞ ክፉ አንበሳ ይለዋል። እንደውም ቅዱስ ጴጥሮስ እንደሚናገረው ምንድነው የሚለው? የሚያገሳ አንበሳ በዙሪያው ያገሳን፣ እናንተን ለመቀማት ያገሳን ይላል። ዲያብሎስም ደግሞ ጭፍራዎችን በመላክ እኛን በኃጢአት ሲያሰራ የነበረውን ያንን ያለእውቀት በስህተት የተሰራውን ኃጢአት እንዲያስወግድ ይህ ጸሎት ይረዳል ማለት ነው። ከዚህ መዝሙረ ዳዊት ይደገማል። ሌሎችም መጻሕፍት እየተደገሙ ይቅር በል እግዚአብሔር ሆይ፣ አዳኙ እግዚአብሔር ነው። እንግዲህ ሰው ምንድነው ድርሻው ማለት ነው? ማመልከት ብቻ ነው። የኛ ድርሻችን ጸልዩ ነው። እንግዲህ በያዕቆብ ምዕራፍ 5 ላይ ከቁጥር 13 ላይ ስለ ጸሎት በሰፊው ያስረዳን ማለት ነው። ነቢዩ ኤልያስ በጸሎት ሰማይን ለጉመዋል። ያ በኦሪት ነው የነበረ። ይሄ ደግሞ በዘመነ ሐዲስ ደግሞ እንዳውም አማናዊ በሆነ መንገድ አባቶቻችን ካህናት ሲጸልዩ የሰራነው ኃጢአት ይሰረያል ማለት ነው። ስለዚህ ይህንን በተመለከተ መዋሥዕቱን ቅዱስ ያሬድ በዚህ መልኩ አድርሶልናል ማለት ነው። ይህንን ለሰውየው በሚመለከት መንገድ ከሰራው ስራ እያደረጉ አብረው ሊቃውንት እያገናኙ እያመሳጠሩ ያዜሙለታል። የመጨረሻው እንግዲህ ፍትሐት ነው። ፍትሐትና መንፈሳዊ ሽኝት ነው በውስጡ የምናገኘው። ፍትሐት ማለት በዚህ በማቴዎስ ወንጌል ምዕራፍ 18 ከቁጥር 18 ላይ መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት የነገራቸው የሰጣቸው ስልጣን አለ። ዘአሰርክሙ በምድር ይከውን ሱረ በሰማያት ወዘፈታሕክሙ በምድር ይከውን ፍትሐ በሰማያት የሚል ቃል ለሐዋርያት ሰጥቷቸዋል። እናንተ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል የሚል ለሐዋርያት የሰጣቸው ስልጣን እስካሁን ድረስ እስካለ ነው፣ እስከ ትውልድ እስከ ፍጻሜ ድረስ የሚያገለግል ነው ይሄ ስልጣን ማለት ነው እና ከኃጢአት እስራት ነፍሳትን የሚፈታበት ጸሎት ነው። ሌላው መንፈሳዊ ሽኝት ነው። እንግዲህ መዋሥዕት መንፈሳዊ ሽኝት ስንል ሰዎች በምድራዊ ሕይወታቸው የነበራቸውን ዘመን ጨርሰው ወደማይመለሱበት ተመልሰው ወደማይመጡበት ወደ ሰማያዊ ሲሄዱ የሽኝት ጸሎት የሚደረግ ነው። ካህናቱ በጸሎት በመዝሙረ ዳዊት በመድገም ይህን መዋሥዕቱን በማዜም በስርዓተ ቅዳሴ የሚሸኙበት ስርዓት ነው መዋሥዕት እንግዲህ እና ለምሳሌ እኛ በምድር ላይ ጊዜያዊ ለሁለት ወር ለሶስት ወር ሊሆን ይችላል ቆይቶ የሚመጣን ዘመዳችን ወገናችን እንኳ ሽኝት የሆነ አዘጋጅተን ዘመድ አዝማዱ ተጠርቶ ጎረቤት ወገኑ ወዳጁ ተጠርቶ ይሸኛል። ይሄ ግን ወደማይቀርበት የሚሄደው
በእግዚአብሔር ቃል የሚሸኝበት ስርዓት ነው ማለት ነው። ክርስትናን የተቀበልነው ሁላችን በመላእክት ዜማ ታጅበን ነው መሄድ ያለብን። በለቅሶ አይደለም፣ በሐዘን በእንጉርጉሮ ሳይሆን በመላእክት ዜማ የፊተኛው እንዳውም ራሱ የፍትሐትን ሁኔታ ስናነሳ አባቶቻችን ከማን ጋር ያገናኙታል? አዳም ልጁ አቤል ሲሞትበት ጸሎት ይዞ ነበር። እንግዲህ የት ድረስ አያውቅም አዳም፣ ግን ጸሎት ምህላ ይዟል አዳም ማለት ነው። ከዛ ጀምሮ ግን መላእክት መጥተው ግን ምን አሉት ለአዳም? ተሳለመ ጸዊሃ ለገነት አቤል ወልድከ ተሳለመ ጸዊሃ ለገነት፣ አቤል ልጅህ አቤል የገነትን ደጇን ተሳለመ ብለው እስከሚነግሩት ድረስ አዳም ከለቅሶ ከሐዘን ወይም ከጸሎት አላቋረጥም ነበር። ይህ ድርሰት ሰፊ አገልግሎትና ሰፊ ይዘት ያለው እንደመሆኑ በተከታታይ የምንመለስበት ይሆናል። በዚህ አጋጣሚ መጋቢ ምስጢር ፍሬ ስብዓትንና መጋቢ አእላፍ ልሳነ ወርቅን በአድማጭ ተመልካቾች ስም ምስጋናዬ ይድረሳችሁ እያልኩ ሳምንት በተከታይ ክፍል የምጠብቃችሁ ይሆናል። ሰናይ ጊዜ። ቅዱስ ያሬድ ያው በሁሉም በዜማውም በድርሰቱም በሚስጥሩም ያው የተደነቀ ስለሆነ መዋሥዕት ቅድም ምልልስ ነው ካልነው አንፃር አንዲት መዋሥዕት እንግዲህ የምትባለው መሪ ይመራል፣ ተመሪ ይመራል፣ በቀኝ በግራ ይቀባበሉታል። ሲቀጥል ደግሞ በዝማሜ በጸናጽል በከበሮ ተብሎ መጨረሻ ላይ አመላለስ ወይንም ወረብ ተብሎ ነው የሚጨረሰውና ከዛ እስኪ እንደው አንዱ ወረብ ከመዋሥዕቱ ቅድም ያልኳትን መዋሥዕት ገብረ ክርስቶስ ለድንግል ማርያም ምልጃ ያቀረባትን ብላት ደስ ይለኛልና ሕይወትየ ዘምስሌኪ ከሰትኩ ለሰብ ይቤ ላለማርያም ሕይወትየ ዘምስሌኪ ከሰትኩ ለሰብ ይቤ ላለማርያም ሀበ ዘየ ይስወይ እሴኒ ዜኒ ምረኒ ሀበ ዘየ ይስምር ሀበ ዘየ ይስወይ እሴኒ ዜኒ ምረኒ ሀበ ዘየ ይስምር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አመሰግናለሁ።